በስም በአካል በግብር ሶስት እያል ብናምንም አንድ እግዚአብሔር እንጂ ሶስት አምላክ አንልም። በአካል በስም በግብር በፍጹም ሶስት ነው፣ ሁለትም አይደለ አራተኛም የለው። አቤቱ የነፍሴና ሥጋዬ ፈጣሪ እግዚእ ኢየሱስ ክርስቶስ ይህን ሰጠኸኝ የተመገብኩትን ምግብ ለጤናና ለፍቅር አድርግልኝ። ነገር ግን ለትዕቢትና ለኃጢአት መስሪያ ኃይል ማገኛ አይሁንብኝ። ከመመገቤና ከተመገብኩም በኋላ ስምህን ለመጥራት አንተን ለማመስገን ኃይልና ብርታት ማገኛ ይሁንልኝ። ሥጋዬ በደኔ የመጣሁት ምን አለ እግሬን በቆረጠው ዝቋላ ሲሄድ የዛሬም በቃ በሰላም ያውጣኝ እንጂ ድጋሚ ሁለተኛ አልመለስም። ዝቋላ የተባለ ቦታ ድጋሚ አልመለስም። ሰላም የተከበራችሁና የተወደዳችሁ የኦርቶዶክስ ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ኦርቶዶክሳዊ ትምህርቶችን እንድንማማርና ኦርቶዶክሳዊ መረጃዎችን ላጋራችሁ የተመረጡና ወቅታዊ አዳዲስ መረጃ ያላችሁን ቪዲዮዎች ይዤላችሁ መጥቻለሁ። የቀድሞ የኦርቶዶክስ ቤተክርስቲያን አገልጋይ ወይም ደግሞ የአሁን ጊዜ ፓስተር እየተባለ የሚጠራው ጋሻው ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመለሰ እየተባለ ይገኛል። እነዚህና የመሳሰሉትን ቪዲዮዎች ይዤላችሁ መጥቻለሁ። ላይክ በማድረግ ጀምሩ። የተሰማችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ። በዚህ ወር እንግዲህ የተለያዩ ኦርቶዶክሳውያን በጾም ላይ ይገኛሉ። ይህንን ጾም ምክንያት በማድረግም እንግዲህ የተለያዩ ቤተክርስቲያኖች ውስጥም እንግዲህ ብዙ አይነት የጾም መርሃ ግብሮች የተካሄዱ ይገኛሉ። በዚህም እንደ ዋነኝነት በምሳሌነት የሚጠቀሰው ሰሚነሽ ኪዳነ ምሕረት ቤተክርስቲያን ነው። ይህንን ቪዲዮ እንመልከት። ልጅሽን ታቅፈሽ እመቤቴ ማርያም እመቤቴ ማርያም ነይ 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 ማርያም ነይ 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 ማርያም በሌላ በኩል ደግሞ ፓስተር በጋሻው በቀድሞ ህይወቱ ለብዙ ዓመታት ቤተክርስቲያን እንዳገለገለ ሁላችንም እናውቃለን። በዚህ ሰዓትም እንግዲህ ከፕሮቴስታንት እምነት ተከታይ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመልሷል የሚል መረጃ ሞቷል። ይህ መረጃም እንግዲህ እውነት ነው ወይስ አይደለም የሚለው ነገር እንመልከት። እንዲህ ነው የሚለው የእግዚአብሔር በትንቢተ ኢሳይያስ በዚህ በ52ኛው ምዕራፍ ቁጥር 11 ላይ እንዲህ የሚል የእግዚአብሔር ቃል ተጽፎ ታገኛላችሁ። እናንተ የእግዚአብሔርን ዕቃ የምትሸከሙ እልፍ እልፍ በሉ፣ ከዚያ ውጡ፣ ርኩሰትን አትንኩ፣ ከመካከሏ ውጡ፣ ንጹሐን ሁኑ፣ እግዚአብሔር ይቀድማችኋል፣ የእስራኤልም ቅዱስ ይከተላችኋል። በችኮላ አትውጡ፣ በመኮብለልም አትሸኙ፣ እንዲያው ታርፋላችሁ ይላል። ማረፍ ላልቻለው ሕዝባችን፣ መቅበዝበዝ ለበዛበት ማንነታችን እግዚአብሔር እረፍት ይሆነን። እናንተ የእግዚአብሔርን ዕቃ የምትሸከሙ ነው ያለው ኢሳይያስ። ለጊዜው ሌዋውያኑን ካህናት የእስራኤልን ልጆች እግዚአብሔርን በማምለክ የመጀመሪያዎቹ የሆኑት የሕግ እንደራሴዎች፣ ካህናት፣ ነቢያት ከአብራካቸው የተከፈሉላቸው እነርሱ እናንተ የእግዚአብሔርን ዕቃ የምትሸከሙ፣ መሠዊያውን የምትሸከሙ፣ የቃል ኪዳኑን ታቦት የምትሸከሙ፣ የዜማውን ዕቃ የምትሸከሙ፣ በገናውን የምትሸከሙ፣ መሰንቆውን የምትሸከሙ፣ ከበሮውን የምትሸከሙ፣ እንቢልታውን የምትሸከሙ፣ መለከቱን የምትሸከሙ ሁላችሁ እልፍ እልፍ በሉ ይላል እግዚአብሔር። ምንድነው እልፍ ማለት? ምንድነው እግዚአብሔር ሊነግረን የሚፈልገው ነገር? እውነት እላችኋለሁ ብዙ ጊዜ በዚህ ርዕስ አገለግላለሁ። ሌሎች እግዚአብሔር እንገልጥለት የሚፈልጋቸው ብዙ ርዕሶች ይኖራሉ። እኔ የሚገርመኝ እግዚአብሔር አሰራር አስተምህሮቱ ሁልጊዜ ቃሉን በገለጥነው ቁጥር ራሳችን አገልጋዮቹን አስተምሮን ሰብኮን
አንዳንዴ በዝምታ በአድናቆት እጃችንን አፋችን ላይ እስክንጭን ድረስ መዝሙሩ አዲስ እየሆነብን፣ ወንጌሉ አዲስ እየሆነብን፣ አገልግሎቱ አዲስ እየሆነብን፣ ጉባኤው አዲስ እየሆነብን፣ መውጣት መግባቱ መድከም መበርታቱ አዲስ እየሆነብን ሁሉ ጊዜ እግዚአብሔር አዲስ ስለሆነ እኮ ነው። ሁሉ ጊዜ አዲስ ስለሆነ እግዚአብሔር ሁሉ ጊዜ አዲስ። አሁንም የእያንዳንዳችንን ልብ በመስራት በመጠገን ወደ አዲስነት ማዕረግ ሊያሸጋግረው ብርቱ የሆነ ነገር የሚያደርግ እግዚአብሔር አዲስ። ይሄ ጌታ እልፍ በሉ ይላል። የእግዚአብሔርን ዕቃ የምትሸከሙ ነው ያለው። አሁን እኔና እናንተ የተሸከምነው እግዚአብሔር ዕቃ ምንድነው? ምንድነው በእኛ ላይ የወደቀው ሸክም? ያለ ሸክም አይደለንም። አንድ ነገር ተሸክመናል። ይሄ የተሸከምነው ነገር ምንድነው? ይገባናል ወይ? እንረዳለን ወይ? እልፍ በሉ የሚለው እኛን። እናንተ እግዚአብሔርን ዕቃ የምትሸከሙ የአዲስ ኪዳን ክርስቲያኖች ምንድነው እኔ የተሸከምኩት እግዚአብሔር ዕቃ ብላችሁ እንዳትጠይቁኝ። መጽሐፍ ቅዱስን ስትገልጡ በዚህ በቅዱስ ማቴዎስ ወንጌል በ16ኛው ምዕራፍ ቁጥር 24 ላይ አንድ የተጻፈ እግዚአብሔርን ቃል ታገኛላችሁ። ይህንን ቃል በመንፈስ ሆኜ አነብላችኋለሁ። እናንተም በመንፈስ ሆናችሁ ስሙ። እግዚአብሔር ይርዳን። በዚያን ጊዜ ኢየሱስም ለደቀ መዛሙርቱ እንዲህ አለ ይላል፣ እኔን መከተል የሚወድ ቢኖር ምን ያደርጋል? ራሱን ይካድ፣ ከዚያም መስቀሌን ተሸክሞ ይከተለኝ ይላል። ጥሪው ይሄ ነው። በቃ እኔን መከተል የሚወድ አምላካችን የታመነ ነው። ዴሞክራት አስገድዶ በማንም ላይ ልንገራችሁ ወጣቶች፣ ዛሬ ትኩረት ያልሰጣችሁት ገንዘብ ነገ አያኖራችሁ። ዛሬ የምትበትነው ነገ ላይ ተመልሶ አይመጣም። ጉልበት እያለህ ዕውቀት እያለህ ሰብስብ፣ ጥሪት ሰብስብ። ነገ በሰው እጅ እንዳትወድቅ ያደርጋል። ነገ የሰው ፊት እንዳትመለከት ያደርጋል። የጨለማ ግሮሰሪዎች ውስጥ አትበትን ገንዘብህን። ለአዝማሪና ለጎዳና ሴቶች አትበትን ገንዘብህን። ገንዘብ ካላስገባኸው ዝም ብለህ የምታወጣው ከሆነ አላቂ ነው። የፈለገ ቢሊየን ዶላር ይሁን። አላየህም በዓለም ላይ ስንት የነበራቸው ሰዎች ጎዳና ላይ ወድቀው? የማያልቅ የሚመስልህ ገንዘብ ያልቃል። ገንዘብ አይደለም እድሜህ ያልቃል። ስለዚህ ገንዘብህን እንዴት እንደምትይዘው እወቅ። ጠቢብ ሁን። እንደ ጉንዳን በበጋ ሰብስብ። ክረምት ማለት ከላይ ዝናብ ከታይ ጭቃ፣ ማንም አንተን ሊያገዝህ የማይችልበት ጊዜ ነው። በቃ አንደርግራውንድ ይገባል፣ ከመሬት በታች ይገባል እህሉን ሰብስቦ። ተጨማሪ ደግሞ የሰበሰብኩት አይበቃም ካለም አንዳንድ የራሱን ጥበብ እየተጠቀመ ጥቃቅን ነፍሳትን፣ ኢንሴክቶችን እነሱን ምናምን በሸረሪት ድር ምናምን አሰራ አድርጎ የሆነ ቀን እመገባቸዋለሁ ብሎ እንደዛ ሁለት ቋት ያለው መስራት አለ። እንዲህ እየበላ ካልሰራ አደጋ አለ። ወይ አመጋገብህን ቀንስ ወይ ስራ። እንደ ማሽን የሚቀረጥፍ ሰው አለ ከጠዋት ጀምሮ። ይኸውላችሁ ሰው በጣም የሚበዛባቸው ቦታዎች የት ናቸው? ምግብ ቤቶች። ስጋ ቤትማ በስማ ሻቦላ ነው የሚመስለው። የጦርነት ሁሉ ቢላዋ ይዞ ጫጫታው ነው። መብላት ጥሩ ነው፣ መጫወት ጥሩ ነው። ምትበላው ግን በራስ ገንዘብ ነው ወይ? ሁሌ ተጋብዛ አይሆንም። ሁሌ ተከፍሎልህ አይሆንም። ስራ መስራት አለብህ።
ደግሞ እንደዚህ አይቀጥልም። ሁሌ ፋሲካ የለም። በጋ ነው፣ ለክረምት አስብ። ብርሃን ነው፣ ለመጪው ጨለማ አስብ እና ከጉንዳን ተማር። ታካች በትላንትናው ዕለት በጋሻው በራሱ ቸርች ውስጥ እያለቀሰ የሰበከው የእመቤታችን ድንግል ማርያም ስብከት በእጅ ገብቷል። እንደሚታወቀው በቅርቡ አንዲት በምንፍቅና እምነት ውስጥ ያለች ሴት በእመቤታችን ስላድኑ ላይ ያልተገባ ነገር ስታደርግ የነበረ ሲሆን ይህንን የተመለከተው በጋሻው ትላንት ማምሻው ላይ በአዳራሽ ለተሰበሰበው ሕዝብ በቁጣ እያለቀሰ እመቤታችንን አትንኩ የአምላክ እናት ናት እያለ የተናገራቸው ሲሆን ሙሉን በቪዲዮ መጨረሻ ላይ አስደምጣችኋለሁ። ይህንን ቪዲዮ ቀርጸ ለላክልኝ ወንድሜ አቤኔዘር ከልብ አድርጌ አመሰግናለሁ። ሁለት ቅዳሜ 11 ሰዓት በጀመረው ፕሮግራም ላይ በቸርች ለተሰበሰበው ምን የተለያዩ ግብዣ የተደረገላቸው ፓስተሮች ስለመቤታችን እንዲሁም ስለ ቅዱሳን መላእክት ሲነግራቸው አምሽቷል። በስብከቱም ለምንድነው የማርያም ስም ሲጠራ ክፉ መንፈስ እንዳደረበት ሰው የምንንቀጠቀጠው? ቆይ ምን አይነት በሽታ ነው? እሷ እኮ የጌታችን እናት ናት። ወይንስ ኦርቶዶክሳን ስለሚጠሯት ስለሚያከብሯት ስለሚወዷት ነው እኛ አጌነስት ይሆን ነው? ከሁሉም እኛ ከምንሰብካቸው ከነ ጳውሎስ ከነ ሊዲያ 12 ዓመት ደም ከሚፈዛት ከዛ ሴት ማን ይቀርባል ለጌታ? ታዲያ ለምንድነው ልባችን እምቢ አለን ሲል ተናገራቸው። ታዲያ በዚህ ንግግሩ በጣም የተሰማቸው ብዙዎች ያለቀሱ ሲሆን በርካታ ፓስተሮችና ነብይ ተብዮችም ስብከቱ ሲያልቅ ለቀው ወጥቷል። መንፈሱ መቼ ያስቀምጥና እመኑኝ በቅርቡ ተሸውደውና በጥም ተገዝተው የሄዱ ወንድምቶቻችን ወደ ታላቁ ኦርቶዶክስ ተዋሕዶ ቤተክርስቲያን ይመለሳል። አቤቱ የነፍሴና ሥጋዬ ፈጣሪ እግዚእ ኢየሱስ ክርስቶስ ይህን ሰጠኸኝ የተመገብኩትን ምግብ ለጤናና ለፍቅር አድርግልኝ። ነገር ግን ለትዕቢትና ለኃጢአት መስሪያ ኃይል ማገኛ አይሁንብኝ። ከመመገቤና ከተመገብኩም በኋላ ስምህን ለመጥራት አንተን ለማመስገን ኃይልና ብርታት ማገኛ ይሁንልኝ። ሥጋዬ በጥጋብ ተሞልቶ ፈጣሪዬን አንተን እንዳረሰ አይነ ልቦዬን አብራልኝ። ይቺ ዘማናት ማርያም እናት በንታይ ስማለ ማርያም ተግባለ ከተላሰሩ የቆመች ማሪ ሲጠራሽ አዛኝቷ ድንግል ያለሽ ሞላለበት ስምሽ አፏዳው አለሽለትና መመኪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ከሆናችሁ ይህ መረጃ ተመልከቱ። የሸገር ሀገረ ስብከት ባለፈው በጀት ዓመት ከ47 ሚሊዮን ብር በላይ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት በፐርሰንት ሲያስገባ የአዲስ አበባ ሀገረ ስብከት ደግሞ 807 ሚሊዮን ብር በላይ አስገብተዋል። ሶስተኛ ቀኑን የያዘው 44ኛው መንበረ ፓትርያርክ አጠቃላይ ሰበካ ጉባኤ በዛሬው ዕለት ዓመታዊ የሥራ አፈጻጸም ሪፖርት ቀርቦበታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብፁዕ አቡነ ሳዊሮስ መንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሚመራው የሸገር ሀገረ ስብከት ከ15000 በላይ አገልጋዮች፣ ካህናት፣ ልዩ ልዩ ሰራተኞች የሚያስተዳድር ሲሆን የገዳማትና አድባራት ከጠቅላላ ዓመታዊ ገቢ 657 ሚሊዮን ብር ሲሆን ከአድባራት ከተሰበሰበ ሀገረ ስብከት ድርሻ 20% ማለት ነው 131 ሚሊዮን ብር፣ ለጠቅላይ ቤተ ክህነት ደግሞ 35%ን ወይም ደግሞ 47 ሚሊዮን ብር ገቢ ተደርጓል። የሸገር ሀገረ ስብከት ማለት ነው። የአዲስ አበባ ሀገረ ስብከት ስንመለከት 250 አብያተ ክርስቲያናትን ከ50,000 በላይ አገልጋዮች፣ ካህናት፣ ሰራተኞች ያቀፈ ሲሆን አዲስ አበባ ሀገረ ስብከት 807 ሚሊዮን ብር ለመንበረ ፓትርያርክ ጠቅላይ ቤተ ክህነት በፐርሰንት ማስገባቱ ተገልጿል። በመናም አይቻቸዋለሁ። ከክፍሉ ውስጥ ወርቁንም ብሩንም ከላያቸው ላይ እንደዚህ እርግፍ አድርገው ጥለውት ሲወጡ አይቻለሁ። ሐጂ ሙፍቲን ይሄው ነገ አላህ ፊት ቀርባለሁ እኔ ሱብሓነሁ ወተዓላ በሚያውቀው ስለሳቸው ስለማንም ዑለማ ስለማንም ሰው እኛ አናውቅም። ሁሉን አዋቂው አላህ ብቻ ነው። ማሊከል ሙልክ የሆነ ጌታ በተቻለን መጠን በማንም ሐቅ ላለመያዝ ነው መጣር ያለብን እኔም እናንተም። ምክንያቱም እኔም እናንተም ሂሳብ የምንደረገው በሰራ ነው ስራ ነው። ለሰው ልጅ ደግሞ አይደለም ለሙስሊም ለነን ሙስሊም በአላህ ሱብሓነሁ ወተዓላ ያመጹት ቁርአን ላይ ወቁሉ ሊናሲ ሁስናን ያለው አላህ ሱብሓነሁ ወተዓላ ለሰው ልጆች መልካምን ተናገሩ የተባለው። ዙሪያቸው ላይ ያላችሁ ኡስታዞች ከሳቸው ጋር የተቀያየማችሁ ሂዱ ለአላህ ብላችሁ ሱብሓነሁ ወተዓላ አፉ መባባልን አላህ ይወዳል ሱብሓነሁ ወተዓላ። ቢቀበሏችሁም ባይቀበሏችሁም
አላሁ ረቡል ዒዛ ምንድነው የሚወደው? ይቅር የሚሉን ባሮቹን ይወዳል። እቺ ዱንያ ለኔም ለናንተም ጊዜያዊ ናት። ዘላለም ህይወት አለን። የነገን አላህ ብቻ ነው ያውቀው ሱብሃነሁ ወተዓላ። ዛሬ ነው እኔም እናንተም ስላለንበት የምናውቀው። አባቶች፣ ወንድሞች፣ እህቶች፣ መሻኢኾች አገራችን ላይ አላችሁ። ስልጣን ቦታ ላይ የተቀመጣችሁ ሰዎች አላችሁ። ሂዱ እዩዋቸው። አፉ መባባል ኸይር ነው። እዚሁ ዱንያ ላይ አንድ ሰው አንድን ሰው በድሎ የቂያማ ቀን ይከፈለዋል። አይደለም የሰው ልጅ አውሬ ቀንድ ያላት ቀንድ የሌላትን የወጋችዋን አሉ የኛ ነብይ አለይሂ ሰላቱ ሰላም የቂያማ ቀን ያቺ ቀንድ የሌላ ቀንድ ተሰጥቷት ያንን ሰው እንድታረግ ይደረጋል ብለዋል። አፉ መባባል አላሁ ረቡል ዒዛ የሚወደው ሱብሃነሁ ወተዓላ። ሁላችንም እዚህ ዱንያ ላይ ሲያስቀምጣል ሊየብልወኩም አዩኩም አህሰኑ አመላ። በተለይ የጸነሳችሁ ሴቶች ራሱ የምታወጡትን ቃል መጠንቀቅ። ለምሳሌ ሐሜተኛ አትሁኑ። ለምሳሌ ቡና ዳር ቁጭ ብላችሁ ጸንሳችሁ እንዴት ናት እቺ ሴት ምናምን ይሄ ምናምን ብላችሁ በጣም ሐሜተኛ ከሆናችሁ ጽንሱ ላይ ጉዳት ማድረስ ነው በራሱ። በጣም ሐሜተኛ ምናልባት አንጎል የሐሜት መንፈስ የሚያድርበት። ስለዚህ መጠንቀቅ ያስፈልጋልና ጽንሶች ጭምር የሚወጣውን መልካም ቃልና ክፉ ቃል ማድመጥና መልካም ቃል የሚነገራቸው ጽንሶች በዛ ቃል የመደሰት፣ የመቦረቅ፣ የመፍታታት፣ በአንጻሩ ደግሞ ክፉ ቃላት የሚሰሙ ጽንሶች ደግሞ ከተወለዱ በኋላ አሉታዊ ጉዳት፣ የጎንዮሽ ጉዳት ይደርስባቸዋል። ይህን እንድትረዱ ፈልጋለሁ። በሂደትም ራሱ ከተወለዱ በኋላ በጣም ምከሯቸው እንጂ አትስደቧቸው። ህፃናትን ደደብ፣ የማትረባ፣ ቆሻሻ ምናምን እያልን ስንሰድባቸው እኔ ደደብ ነኝ፣ እኔ የማርለባ ነኝ፣ እኔ ቆሻሻ ነኝ እያሉ እነሱ የሰሙትን ለአይምሯቸው ይነግራሉ። ሴቭ ይሆናል ማለት ነው። ካደጉም በኋላ ማይረቡ ማይጠቅሙ ቆሻሾች ነን እያሉ ያ ቃል አይምሯቸው ለምዶት መለወጥ ይከብዳቸዋል። ስለዚህ በጣም እናወጣቸውን ቃላት በጣም መጠንቀቅ ያስፈልጋል። በጣም መልካም ቃላት ብቻ ከኛ ሊሰማ ይገባል። አሁን ደሃን የሚያስርበው፣ ደሃን የሚያሳርዘው፣ ደሃን የሚጥለው፣ ደሃን የሚያስጨንቀው፣ ደሃን ግራ የሚያጋባው፣ ደሃን የሚጥለው እግዚአብሔር አይደለም። አሮጌ እንኳን ልብስ ለመስጠት በጣም የሚሳቀቁ የሚጨነቁ የሚጸልዩ ሰዎች አሉ። የማይለብሱትን አውጥቶ ለመስጠት እንኳን የማይለብሱትን ሰጥተው ሌላው ሰውዬ አዲስ ሆኖለት ለብሶት በደስታ መከራውን መታረዙን ሊያሳልፍበት የሚችልበትን እድል ዘግተውበት ቁም ሳጥንስ እንዲታረዝ የሚያደርጉ ሰዎች አሉ። ማስጣት የማትችሉ ሰዎች ራሩ፣ ጸልዩላቸው፣ እዘኑላቸው። ማድረግ የምትችሉ ሰዎች ደግሞ እንዳቅማችሁ አድርጉ። ስታደርጉ አታስቀርጹት፣ ዩቲዩብ ምናምን አትስሩበት። አሁን ነጋዴ ነው ከተማውን የሞላው ነጋዴ፣ እንባ ነጋዴ፣ ድህነት ነጋዴ፣ የሰዎችን ፊት ነጋዴ፣ ህፃናትን እነዚህ ህፃናቶች እኮ ያድጋሉ። እግዚአብሔር እኮ ያሳድጋቸዋል። እኛም እኮ ይኸው አድገን እዚህ ጋር መተን ቆመናል። በመከራ በችግር በብዙ ውጣ ውረድ አልፈናል። ያኔ እንደዛ አይነት ችግር ላይ ፋፋ ምናምን እየተባለ እኛም እኮ ተረርተናል። ዩኤስኤ ዘይት እኮ ተረርታለች እናት። የዛኔ ሰብስበውን ቀርጸውን ቢሆን እግዚአብሔር ያሳያቸው። የኛ ሀገር ሰው ደግሞ መጫወቻ ነው የሚያደርግ። ሸሚዝ እንኳን ስትቀይር የሚልማት ነገር አለ። ሰው ሲወድቅ ጠብቀን አበባ እንገዛለታለን። ሰው ሲወድቅ ጠብቀን የሕክምና እናዋጣለታለን። በጤና እንዲኖር ሳንፈቅድለት ሊሞት ሲል ለመቅበር እንሯሯጣለን። እግዚአብሔር ሆይ ጠብቀን። ድርሻ አላት። ማርያምን ማድነቅ ይቻላል፣ ማምለክ ግን አይቻልም። ማርያምን ማድነቅ ይቻላል፣ ማምለክ ግን አይቻልም። የማናምነውን እንደምናምን አድርገህ ለሰው ትናገራለህ። የምናምነውን ደግሞ እንደማናምን አድርገህ ትደሰኩራለህ። እኛ ኦርቶዶክሳውያን ድንግል ማርያምን አላመለክናትም። ከፈጣሪ በታች ከፍጡራን በላይ ነች ብለን ነው የምናምነው። ብናመልካት የመጀመሪያዋ ተቃዋሚ እመቤታችን ድንግል ማርያም ናት። ምክንያቱም እሷ መሆን ያለበትንና የሌለበትን ቃሉን ታውቃለች። እመቤታችንን ፈጠረችኝ የሚል ኦርቶዶክስ የለም። እመቤቴ ድንግል ማርያም አምላኬ ነሽ ያለ ያመለካት የለም። ግን አክብሯታል፣ እናከብራታለን፣ እንወዳታለን፣ እንዘምርላታለን። ቅዱስ ገብርኤል ከሰማይ መጥቶ ሰላም ላንቺ ይሁን እያለ ከሰገደ እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ከሰማይ ተልኮ እግዚአብሔር ልኮት እሱ በሰጠች ሰላምታ የሱን ኮፒ አድርገን የቅዱስ ገብርኤልን መቼም ከቅዱስ ገብርኤል ውጪ ማንን ኮፒ እናድርግልህ ታዲያ? አንተ ቅዱስ ገብርኤል የሰጣ ሰላምታ ይሰጣታል። በማርያም እጅ እውር አልበራም፣
ሽባ አልተተረተረም። አንተ በኢየሱስ ክርስቶስ አምነህ በቴስታ በጫማ ጥፊ አጋንንት አወጣለሁ ኢየሱስ ነው በኔ ላይ የሚሰራው ካልክ አምና ብጽዕት የተባለች ድንግል ማርያም እንዴት ተአምራት ሰራም ልትል ቻልክ? መጽሐፍ ቅዱስ ነው ይላል። ለድንግል ማርያም ኢየሱስ ክርስቶስ ታዝላት ነበር ይላል። የትኛዋ ሴት ናት ፈጣሪ ልጇ ሆኖ ሰፈር ውስጥ የታዘዛት? እናቴ ምን ላምጣ ያላት? ስትጠራው ቤት ስትልከው ወዴት ያላት የትኛዋ ናት? ይታዘዛት ነበር ይላል። ኤኮታ አራንዶ በጣም ከባድ ነው። ከዚህ በላይ ምን ተአምር! ቅዱስ ገብርኤል አበሰራት፣ ጌታን ጸነሰች። ወደ ተራራማ ወደ ኤፍሬም ሀገር ቅድስት ኤልሳቤጥ ጋር ሄደች። ኤልሳቤጥ የ6 ወር እርጉዝ ነበረች፣ ጸንሳ ዮሐንስ በማህፀን ነበረ። የእመቤታችንን የሰላምታ ድምጽ ሲሰማ ጽንስ ዘለለ እኮ ነው የሚለው። ተአምር ከዚህ በላይ ምንድነው የፈለከው አንተ? ማን ነው ጽንስ የዘለለለት? ለአንተ ግን ጽንስ አልዘለለም። እንኳን ጽንስ ሊጮህልህ አሜባም አይጮህም አንተ። ደዌ ሆድ ውስጥ ያለው ራሱ ላንተ አይደለም። በኦሪት ዘጸአት ምዕራፍ 3 ላይ ሙሴ ምን አየ? እሳት ይነዳል፣ ሐመልማሉ አለ። ነበልባሉ ሐመልማሉን አያቃጥለውም። የሚገርም እኮ ነው። ቅጠሉ እንደለመለመ ነው፣ እሳቱም እንደንድር ነው። ይሄ ተአምር ነው አይደለም? ሙሴ ያየው ተአምር ነበልባሉ ሐመልማሉን ሳያቃጥለው አይገርምም? ሁለቱ ተስማምተው የተቀመጡበት። ልክ ሙሴ ነበልባሉ ሐመልማሉን ሳያቃጥለው እንዳየ ሁሉ እሳተ መለኮትን ድንግል ማርያም ተሸክማ የማይወሰነው ተወስኖ ሰማይና ምድር ተገናኝቶ ትናንትና ዛሬ አንድ ሆነውባት አለመቃጠሏ። በአዲስ ኪዳን ደግሞ ያቺ ሐመልማል እመቤታችን ናት። ነበልባሉ እሳተ መለኮት ነው። ከዚህ በላይ ተአምር የታለ? ድንግል ማርያም ራሷ ተአምር እኮ ናት። እሳተ መለኮት ያላቃጠላት ያለበለባት ንጉሥ ማህፀኗን ዙፋን አድርጎ የከተመባት ልዑሉ 9 ወር ከ5 ቀን በማህፀኗ የነገሰባት። ከዚህ በላይ ተአምር ምን አለ? እሳተ መለኮትን ከመሸከም ከመውለድ በላይ ምን ተአምር አለ? በአገልግሎት ላይ ያለች በድንገት የተጠራች ነፍስ። በእውነት የሚያሳዝንና የሚያስደንቅ የሽኝት ዜና ከአርባ ምንጭ ከተማ ተሰምቷል። እህታችን ገነት የአርባ ምንጭ ደብረ ኃይል ቅዱስ ገብርኤልና ደብረ መንክራት ቅዱስ ሚካኤል አብያተ ክርስቲያናት የዓለመ ብርሃን ሰንበት ትምህርት ቤት ታማኝና ብርቱ አገልጋይ የነበረች ስትሆን ትናንት ዕለት በድንገት ከዚህ ዓለም በሞት ተለይታለች። በዕለቱ የሰንበት ትምህርት ቤቱን የሮብ ጸሎት መርሃ ግብርን በአግባቡ መርታና አስፈጽማ እንደጨረሰች አገልግሎት ከሰጠችበት ደብር ቅጥር ግቢ ውስጥ በድንገት ወደቀች። ወደ ሕክምና ማዕከል ብትወሰድም የፈጣሪ ፈቃድ ሆኖ ከጥቂት ሰዓታት በኋላ ሕይወቷ ማለፉ ተሰምቷል። መጨረሻው ሰዓቷ እንኳን በፈጣሪ ቤትና በአገልግሎት ላይ መገኘቷ አገልግሎቷ የተወደደላት መሆኑን ያመለክታል። እግዚአብሔር አምላክ ይህን የመጨረሻ የተቀደሰ ተግባሯንና የሰጠችውን አገልግሎት በቸርነቱ ቆጥሮ በመንግስተ ሰማያት እያዋድሳት ለቤተሰቦቿ ለወዳጅ ዘመዶቿና ለአርባ ምንጭ ምዕመናን ሁሉ መጽናናትን ይስጥልን። መረጃው የቁኔ ደመላሽ ካሳዬ ነበር። የሱ ጎን ሲወጋና ጎኑ ሲከፈት የገነት በር እንደተከፈተ እናውቃለን ይላል ቅዱስ ኤፍሬም። የገነት በርን የተከፈተልን በቁስሎቹ ውስጥ የመግባት ጸጋ ነው ያገኘነው ይላል ቅዱስ ኤፍሬም። እኛ የምንረዳው እንደዚህ ነው ወገኖቼ። አይሁድ አሕዛብን መናፍቃንን ኢየሱስ ክርስቶስ የመጨረሻውን እስትንፋስ መስቀል ላይ ሲተነፍስ ሲያዩት ያበቃ የሞተ ነበር የመሰላቸው። እኛ ኦርቶዶክሳውያን ምን እንረዳለን በዚህ ውስጥ ካላችሁ፣ በሞቴ ኢየሱስ ክርስቶስ መስቀል ላይ ስለኔና ስለናንተ ፍቅር የመጨረሻውን እስትንፋስ ሲተነፍስ እኛ ኦርቶዶክሳውያን ምን እንደምናውቅ ታውቃላችሁ? የመጀመሪያውን የህይወት እስትንፋስ እንደገና እንደ አዲስ መጀመራችንን እናውቃለን። የሱ የመጨረሻ እስትንፋስ የኛ የመጀመሪያ እስትንፋስ ሊሆን ይሄንን እናውቃለን። መቃብር ቦታ መሄድ ትልቅ ላይብረሪ ነው። አንደኛ ምንም ዲስትራክሽን የሌለበት ጸጥ ያለ፣ እዛ መቃብር ቦታ ላይ ብዙ አይነት ሰዎች አሉ። ዓለምን ያንቀጠቀጡ ሰዎች ቢገናኙ ይጋደሉ አብረው ሊተኙ ቀርቶ ማለት ነው። በጣም አሁን ወደ ስላሴ ምናምን ስቴጂ በጣም በኢትዮጵያ ታሪክ ውስጥ በጣም ብዙ አይነት ሰዎች ነው የተቀበሩት እና ኃያላን ሁሉ ተናጋሪዎች ዝም የሚሉበት ቦታ፣ በጣም ኦራተርስ የሚባሉ ንግግራቸው ብዙ ለውጥ ያመጣ ሰዎች ተኝተዋል። ያን ማየት አንደኛ ሃምብል ያደርጋል። ሰዎች በጣም ብዙ ውብ የነበሩ ሰዎች እንደ ቅጠል ረግፈው ማየት ሰዎች በውበታቸው እንዳይመኩ ያደርጋል። ስልጣን ላይ የነበሩ አገር ያንቀጠቀጡ ሰዎች ወድቀው ማየት በስልጣኑ ሰው እንዳይመካ
ነገ አፈር እንደመሆኑን የመሰለ ራስን የማስታወሻ መንገድ የለምና ለመልካምነትም እድል ይከፍታል። በእርግጠኛ ሞኞች ነን፣ ቀብር ላይ ቆመን እናቀዳለን እኮ የሚገርምሽ። ግን ዲዛይን የተደረገ የሚለው በቃ እንደዛ ዲዛይን ስለተደረገ ነው። ሲጀመር ለመሞት የተፈጠረ አይደለም ሰው ለመኖር ነው የተፈጠረ። ለዛን ማንለምደው ሞት ለመሞት የተፈጠረ ቢሆን ኖሮ ሰው ውስጡ ያምነዋል ይቀበለዋል እንጂ መኖር ነው እንጂ መሞትን አይምሮ ላይ አይመጣ። ዳዊት በድሏል፣ ወድቋል። ግን ክርስቶስ እንደማረው የምናውቀው አባቴ ብሎ ሊጠራው ፈቃደኛ ሆነ። የዳዊት ልጅ ተብሎ ሊጠራ ራሱንም እኔ የዳዊት ዘርና ስር ነኝ ብሏል። በምድር እያለ ብቻ አይደለም በሰማይ ለዮሐንስ እኮ በራእይ ነግሮታል። ዮሐንስ ራእይ ላይ ሲያየው እኔ የዳዊት ስርና ዘር ነኝ ብሎታል። ስለዚህ አባቴ ብሎ ሊጠራበት አላፈረም። እኛ መንፈሳዊ አባቶቻችን፣ ንስሐ አባቶቻችን፣ ካህናት የሆነ ሕጸጽ ቢኖርባቸው አባቴ ናቸው ብለን ለመቀጠል ፈቃደኛ ነን ወይ? የኔ ንስሐ አባት ናቸው ለማለት በስጋ አባታችንም ተመሳሳይ ነው። ክርስቶስ ግን ሩህሩህ አምላክ መሐሪ አምላክ ስለሆነ ዳዊትን መማሩን ከምናይበት ነገር አንዱ የዳዊት ልጅ ተብሎ ተጠርቷል። የዳዊት ልጅ ሆይ ማረኝ ሲሉትም ደስ ይለዋል፣ ወዲያው ነው የሚቀበለው። በነገራችን የዳዊት ልጅ ሆይ ማረኝ ሲሉት ደስ ካለው የማርያም ልጅ ሆይ ማረኝ ሲሉት ምን ይሰማዋል? እቺን መቼስ ሳንጠቅሳት አናልፍም። ምክንያቱም ዳዊት ብዙ በድሎ የዳዊት ልጅ ሊባል ከፈቀደ ምንም ያልበደለች እናቱ ድንግል ማርያምን የማርያም ልጅ ሆይ ሲሉት ምን ያህል ደስ ይለው ይሆን? ዝቋላ ምን ሆኜ ነው የመጣሁት? ምን አለ እግሬን በቆረጠው ዝቋላ ስሄድ። የዛሬም በቃ በሰላም ያውጣኝ እንጂ ድጋሚ ሁለተኛ አልመለስም። ዝቋላ የተባለ ቦታ ድጋሚ አልመለስም። ይሄ ቪዲዮ የሚመለከተው ዝቋላ ለሄዳችሁ ሰዎች ወይም ደግሞ መሄድ ለምትፈልጉ ሰዎች ነው። ከነዚህ ሰዎች ውጭ ያላችሁ ሰዎች ያው ስክሮል ታረጉት ጥሩ ነው። እና ዝቋላን ለማታውቁት ሰዎች ዝቋላ የሚታወቀው በጣም ረጅም የእግር መንገድ አለው። በጣም አዲስ ባነር ታያላችሁ። እንኳን ወደ ዝቋላ አቦ ቤተክርስቲያን በሰላም መጡ ምናምን የሚል ኡፍ ተመስገን ደረስን ብላችሁ ገና ነው 1 ሰዓት ምናምን ትሄዳላችሁ። ኧረ ያው ደርሳችኋል እኮ እዚህ ጋር 45 ደቂቃ ምናምን ትሄዳላችሁና በቃ 6 7 ነው ያው እኮ እዚህ ጋር ታየኛል። ወደ ግራ ወደ ቀኝ በቃ ተታጠፉ እና የዝቋላ እንዳገት እየወጣሁኝ እያለ ሲሰማኝ የነበረው ስሜት ዝቋላ ምን ሆኜ ነው የመጣሁት? ምን አለ እግሬን በቆረጠው ዝቋላ ስሄድ፣ ምን አለ ባልሄድኩኝ። እዛው ሰፈሬ ስንት ያቦ ቤተክርስቲያን አለ አይደል እንዴ? ዝቋላ ድረስ ምን ሆኜ ነው የመጣሁት? ምን ነው በቀረብኝ። የዛሬም በቃ በሰላም ያውጣኝ እንጂ ድጋሚ ሁለተኛ አልመለስም። ዝቋላ የተባለ ቦታ ድጋሚ አልመለስም እያልኩኝ ነበር ሲሄድ የነበረው። ግን እና ያው እንደነገርኳችሁ በጣም በቃ እያማረርን ነበር የመጣ ነው። ግን እዚህ ስንደርስ በቃ ምድራዊ ገነት ማለት እንችላለን። በጣም ሰላም ያለው ቦታ ነውና እዩት እስኪ። በቃ እዚህ ጋር ቁጭ ብላችሁ የምር ራሳችሁ ማዳመጥ የምትችሉበት ቦታ። በቃ እዛ ስልክ የለም፣ ኔትወርክ የለም። በቃ ትጸልያላችሁ፣ ይዘመራል። በቃ የእውነት ትልቅ በረከት ያለው ቦታ ነውና በቃ በጣም ነው ደስ የሚለው። መንፈሳችሁ ይረጋጋል። እና ስንት ነገር እያልኩኝ እኮ ነው የሄድኩት። ግን በቃ እዛ ስደርስ ትረሱታላችሁ፣ መንገዱን ትረሱታላችሁ፣ ድካሙንም ትረሱታላችሁና በህይወት እስካላችሁ ድረስ እዛ ሄዳችሁ ብትሞክሩት በጣም ደስ ይለኛል። በጣም ደስ የሚል ቦታ ነው። ቴንክ ዩ። ማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስል ነበረ። አሪፍ ቆይታ እንደነበረና የተለያዩ ነገር አዘል ትምህርቶችን እንደተማማርንበትም እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። የተሰማችሁን ሀሳብ አስተያየት አሁንም ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ